በወጣቷ ላይ የመግደል ሙከራ ወንጀል ፈጽሞ የተሰወረ ተጠርጣሪ በቁጥጥር ስር አውሎ ለአማራ ፖሊስ ዋና ጠቅላይ መምሪያ ማስረከቡን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። የካቲት 1 ቀን 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችውና የግል ተበዳይ ወይዘሪት ትዕግስት አየነው የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ኢዮብ ወይም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ በሌለበት የባህር ዳር ከፍተኛ በተለይ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ፖሊስ በተፈላጊው ላይ የወጣውን የፍርድ ቤት የማዘዣ ትዕዛዝ መሰረት በማድረግ ባደረገው ብርቱ ክትትል ተጠርጣሪውን የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ዱባይ ሞል አካባቢ በቁጥጥር ስር በማዋል ለአማራ ፖሊስ ዋና ጠቅላይ መምሪያ ያስረክቧል። ወንጀል ፈጻሚዎቹ የተለያዩ ወንጀሎችን በመፈጸም ለጊዜው ለመሰወር ሙከራ ቢያደርጉም ከፖሊስና ከህግ ማምለጥ እንደማይቻል አውቀው ለህግ ተገዢ መሆን ይኖርባቸዋል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስበዋል።